በነ ካፕቴን ማስረሻ ሰጤና በኮሎኔል ፋንታው ሟቤ መካከል የተፈጠረው ልዩነት ምንድነው? መንግስት የገባላቸውን ቃል አፈረሰው እንዴ? እነ ኮሎኔል ግዳጅ ሲላኩ እነሱን ተከትለዋቸው የመጡ የፋኖ አባላት ዕጣ ፈንታ ምን ሆነ? ተሐድሶ ወስደው መበታተን ወይስ በሰበብ አስባቡ እየተፈለጉ እየታደኑ መረሸንና መገደል? ከሰሞኑ በካፕቴኑና በሰራዊቱ መካከል ተፈጥሯል በተባለ አለመግባባት እየተበሳጩ 3 ወጣቶች መረሸናቸው እየተነገረ ነው። ወጣቶቹ የተገባላቸው ቃል እንዳልተፈጸመ ሲገባቸው ወደ ትውልድ ቀያቸው ለመሄድ የወሰኑ እንደነበሩ ዘገባዎች ጠቁመዋል። ሌሎች ተስፋ ቆርጠው የት ገቡ? የክህደቱ ጽዋ እጅግ መራራ እየሆነ ነው። በተለይ በታመኑ መሪዎች እጅ ሲጋት ጽዋው ያሳምማል። እነዚህ ወጣቶች በውስጣቸው ትልቅ ተስፋ ሰንቀው የመጡ ነበሩ። የካፕቴን ማስረሻ ሰጤንና የኮሎኔል ፋንታውን ሟቤን ቃል አምነው ተከትለዋቸው ነበር። ከነበሩበት የፋኖ ጓዶቻቸው ተለይተው አዲስ መንገድ ጀመሩ። መሪዎቻቸው ግን ቃላቸውን አጠፉባቸው። የገቡላቸውን የሰላም ቃል ኪዳን አየር ላይ በተኑባቸው። ወጣቶቹን አታለው ካስኮበለሏቸው በኋላ ዳግም ክደዋቸው ጠፉ። ወጣቶቹም ሜዳ ላይ ባዶ እጃቸውን ቀሩ። የገቡበት የፖለቲካ ማጥና አሳሳች መንገድ ቁልጭ ብሎ ታያቸው። ወጣቶቹም አንድ ቆራጥ ውሳኔ ላይ ደረሱ። መሳሪያቸውን አንዴ ጥለዋል። አሁን ወደ ትውልድ ሀገራቸው መመለስ አለባቸው። ያን የጦርነት አውድማ ትተው የሰላምን አየር መተንፈስ ናፍቀዋል። የትውልድ መንደራቸው ፍቅር አጥብቆ እየጠራቸው ነው። ቤተሰብ፣ እርሻና ያች ሞቃታማ ጎጇቸው በዓይነ ሕሊናቸው እየተሳለች ነው። መንገዳቸው ግን እንዳሰቡት አልነበረም። የሞት ሸለቆ ሆነባቸው። ያልጠበቁትና ያላሰቡት አደጋ ከፊት ለፊታቸው ተደቀነ። 3 ወጣቶች ወደ ቤታቸው ሲያመሩ መንገድ ላይ ተያዙ። ምንም አይነት መከላከያ ያልነበራቸው ባዶ እጃቸውን የነበሩ ወጣቶች በመንግስት ኃይሎች በጭካኔ ተገደሉ። ይህ አሳዛኝ ክስተት በዓለም ታሪክ አዲስ አይደለም። በስሪላንካ በሙሊቫይካ የባህር ዳርቻ ላይ የአልቲቲ ታጣቂዎች ነጭ ባንዲራ አውለብልበው እጅ ቢሰጡም የመንግስት ኃይሎች ያደረጉት ተመሳሳይ እልቂት ነበር። በቼቼንያም ትጥቅ ፈተው ወደ ቤታቸው የሚመለሱ ወጣቶች በመንገድ ዳር እየታደኑ ተረሸኑ። በኮሎምቢያ ደግሞ ሰላምን አምነው ከጫካ የወጡ የፋርክ ታጣቂዎች በመንግስት ወታደሮችና በደጋፊዎቻቸው እጅ የሞት ፍርድ ተፈረደባቸው። በሁሉም ቦታ የሚታየው እውነት አንድ ነው። ጦርነት ውስጥ ህግ የሚባል ነገር የለም። መንግስታት ህግ አስከባሪ ነን ይላሉ። ነገር ግን በጦር ሜዳ ህግና ሰብአዊነት አብረው በአንድ ጉድጓድ ይቀበራሉ። መሪዎች ለስልጣንና ለፖለቲካ ጥቅማቸው ሲሉ የበታቾቻቸውን ህይወት ይገብራሉ። ወጣቶቹ የሁለትዮሽ ክፋት ሰለባ ሆኑ። በመሪዎቻቸው ተከዱ፣ በመንግስት ወታደሮች ደግሞ ተገደሉ። በኢትዮጵያ ምድር የሰላም መንገድ እጅግ ሸዋማ ሆኗል። መሳሪያ ጥሎ ወደ እናት እቅፍ መመለስ የሞት አዋጅ እየሆነ ነው። የኮሎኔል ፋንታውንና የካፕቴን ማስረሻ ክህደት በታሪክ የማይፋቅ ጠባሳ ነው። ወጣቶቹን ለአደጋ ያጋልጠው የሸሹ አታላይ መሪዎች በታሪክ ፍርድ ቤት ይጠየቃሉ። ያለምንም ርህራሄ ወጣቶቹን የገደሉት ወታደሮችም ከህሊና ወቀሳ አያመልጡም። ወጣትነት በክህደትና በጥይት መሃል ተዳፍኖ መቅረት አልነበረበትም። የፍትህና የሰላም ፀሐይ በሀገሪቱ እስክትወጣ ድረስ የእነዚህ ወጣቶች አሳዛኝ መጨረሻ የታሪካችን መጀመሪያ ነው። ክቡራን ሆይ፣ ለመሆኑ የተገደሉት ወጣቶች እንደማን ናቸው? መቼ ተገደሉ? እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? የጦርነት አዙሪት ሁልጊዜም ንጹሃንንና ምስኪኖችን ይበላል። አታላይ መሪዎችና ጨካኝ የመንግስት ወታደሮች በማንኛውም ሀገር አሉ። በስሪላንካ የእርስ በርስ ጦርነት የታየው ይሄው አሳዛኝ እውነታ ነው። የታሚል ነብሮች አባላት በመሪዎቻቸው ተስፋ ቆርጠው እጅ ለመስጠት ሞክረው ነበር። የስሪላንካ መንግስት ወታደሮች ግን ነጭ ባንዲራ ላነሱት ርህራሄ አላሳዩአቸውም። መሳሪያ የጣሉትን ወጣቶች ያለምንም ፍርድ መንገድ ላይ ረሸኗቸው። በስሪላንካ የእርስ በርስ ጦርነት የመጨረሻ ምዕራፍ በሙሊቫይካል የባህር ዳርቻ ላይ የተፈጠረው ክስተት የሰው ልጅን ጭካኔና የጦርነትን አሳዛኝ ገጽታ በግልጽ የሚያሳይ የታሪክ ጠባሳ ነው። ያች ዕለት ተስፋ ቢስና የሰው ልጅ ክብር መሬት የረገጠችበት ዕለት ነበረች። ጦርነቱ ወደ ማብቂያው በተቃረበበት ወቅት የአልቲቲኢ ታጣቂዎች በወታደራዊ አቅም ተዳክመው በምግብ እጥረት ተጠቅተው በዙሪያቸውን በመንግስት ኃይሎች ተከበው ነበር። መሪዎቻቸው የገቡላቸው ቃል የተፈጠሯቸው ህልም ዓለም ተሰባብሮ ሲያልቅ ብዙዎች ወጣቶች ለህይወታቸው ሲሉ መሳሪያቸውን አስቀመጡ። መሞት ወይም መገደል ካልቀረ በክብር እጅ መስጠትን አማራጭ አድርገው ወሰዱት። በዚህ የመጨረሻ ሰዓት ከጦር ሜዳ ወጥ ያሉ ወጣቶችና እጅ የሰጡ ታጣቂዎች ነጭ ባንዲራዎችን አነሱ። ነጭ ባንዲራ በዓለም አቀፍ ደረጃ እጅ መስጠትንና ሰላምን የሚጠይቅ ምልክት ነው።
እነዚህ ወጣቶች አንዳንዶች ገና ከቤተሰቦቻቸው በግድ የተወሰዱ፣ ሌሎች ደግሞ በቅዠት የተማረኩ ናቸው። የመጨረሻው ተስፋቸው መንግስት ለምርኮኞች የሚሰጠውን ሰብአዊ መብት ያከብራል የሚል ነበር። ነገር ግን በዚያ ቀን በስሪላንካ ጦር ፊት ለፊት የቆሙት ወጣቶች እየጠበቁት ምህረትን አልመጣም። የመንግስት ወታደሮች የነጭ ባንዲራን ትርጉም አላከበሩላቸውም። አይናቸው በደም የተሸፈነ እኒያ የስርዓት ወታደሮች ምንም መከላከያ የሌላቸውን እጃቸውን ወደ ላይ ያነሱትን የጦርነት አቅማቸውን ያጡትን ወጣቶች እንደ ጠላት እንጂ እንደ ምርኮኛ አላዩአቸውም። በየመንገዱ በጭቃና ባሸዋ ላይ እየተጎተቱ በሰልፍ ታስረው በቆሙበት ስፍራ የጥይት ሩምታ ተከፈተባቸው። ያ ለሰላም የተነሳ ነጭ ባንዲራ ባሸዋ ላይ ወደቀ። በዛሉና በተከታቸው ወጣቶች ደም ተለወሰ። ያ ክስተት የጦርነትን አረመኔያዊነት የሚያሳይ ምስል ነው። ሕግ፣ ስርዓትና ሰብአዊነት መብት ተረገጠበት በዚያ ስፍራ በሺዎች የሚቆጠሩ ወጣቶች ያለምንም ፍርድ የመጨረሻውን የህይወት እስትንፋስ በበረሃማው የባህር ዳርቻ ላይ ያሳለፉ። እኔ የመንግስት ወታደሮቹ መሳሪያ የጣለውን ጠላት መግደል የጀግንነት ድል መስሎ ተሰምቷቸው ነበር። ነገር ግን ታሪክ ይህንን የጦር ወንጀል በሚል ማህተም ከትቦ እዚህ ትውልድ ላይ አድርሶታል። ዛሬም ድረስ ያቺ የባህር ዳርቻ የነጭ ባንዲራ ትርጉም የጠፋባት፣ የሰብአዊነት ድምፅ በጠመንጃ ድምፅ የተዋጠባት የሀዘን መታሰቢያ ሆና ትኖራለች። እዚህም የሆነው እንዲያ ያለ ነው። ጦርነት አጨራረሱ ያጀማምሩን ያክል አይደለም። ሲጀምር የነበረው ወኔ በተለያዩ የውስጥና የውጭ ግፊቶች ተሟጦ ያልቃል። በነ ኮሎኔል ፈንታው ሞሀቤና በነ ማስረሻ ሰጤ አመራርነት ማዕከላቸውን ከርተው የወጡ ወጣቶችም የዚህ ታሪክ ያው ምሳሌ ናቸው። በእርግጥ ከወሎ ከጎንደርና መሰል ተራሮች ወጣው ላፍታ በመዲናዋ ኮሊደሮች የመንሸራሸር እድሉን አግኝተዋል። 4 ኪሎ ቤተ መንግስትም ባይሆን 4 ኪሎ ፕላዛ የመግባትና የመጎብኘት እድል አግኝተዋል። ሽል ከሆነ ይገፋል፣ ቂጣ ከሆነ ይጠፋል እንዲል አገሬው ዛሬ እኒያ ወጣቶቹም ሆኑ የወጣቶቹ መሪዎች የተገባላቸው ቃል የተፈጸመ አይመስልም። በባህር ዳር የሰላም ስምምነቱ ሲፈረም 8 የሚያክሉ ነጥቦች መነሳታቸው ይታወሳል። ከ8ቱ መካከል የፖለቲካ እስረኞች መፈታት የሚለው ቀዳሚ ቢሆንም የተፈታ እስረኛ የለም። እስረኛ መፈታቱ ቀርቶ ተደራዳሪ አካላቱም እስረኞችና ሙት እየሆኑ ናቸው። እነ ኮሎኔል በአምባሰል ተራሮች ሲያዋጉና ሲዋጉ ተከትለዋቸው የመጡት ወጣቶች ደግሞ እየተበታተኑም በወታደሮች እየተገደሉም ናቸው። በቼቼንያ ጦርነት የሩሲያ ወታደሮች ተመሳሳይ ወንጀል ተፈጽመዋል። አፈንግጠውና ትጥቅ ጥለው ወደ ቤታቸው የሚመለሱ የቼቼንያ ተዋጊዎችን በመንገድ ተገድለዋል። መንግስትም ሁልጊዜ ህግ አስከባሪ ነን ይላል። ነገር ግን በጦርነት ሜዳ ህግና ሰብአዊነት አብረው በአንድ ጉድጓድ ይቀበራሉ። በቼቼንያ የተፈጠረው እልቂት የሀያላን መንግስታት ህግ አስከባሪ ነን የሚለው አቋም ከጦር ሜዳው እውነት ጋር ሲጋጭ ምን ያክል በውሸት የተገነባ እንደሆነ የሚያሳይ ሌላኛው የሰው ልጅ የታሪክ ጠባሳ ነው። በሩሲያና በቼቼንያ መካከል በተደረገው ጦርነት ህግ የሚለው ቃል የጦር ሜዳውን ጨካኝ እውነት ለመሸፈን የሚጠቅም ጭምብል እንጂ ተግባር አልነበረም። በዚያ ጦርነት ተስፋ የቆረጡ የቼቼንያ ተዋጊዎች አንዳንዶች የተዋጉበትን ምክንያት የረሱ፣ ሌሎች ደግሞ ወደ ቤተሰባቸው ወደ እናቶቻቸውና ወደ ልጆቻቸው ለመመለስ የጓጉ ጦርነቱን ትተው ትጥቃቸውን ፈተው ወደ ቤታቸው ለመመለስ ሲሞክሩ ነበር። በወታደራዊ አመለካከት መሳሪያ የጣለ ወታደር ከእንግዲህ ጠላት አይደለም። ነገር ግን ለሩሲያ የጦር ማሽነሪዎች እነዚያ ወደ ቤታቸው የሚመለሱ ወጣቶች እንደ ሽብርተኛ ተቆጥረው በያሉበት እንዲጠፉ ተፈረደባቸው። ያለፈው ታሪክ እንደሚያሳየው የሩሲያ ወታደሮች በመንገድ ላይ የማጣሪያ ኬላዎችን በመትከል ተዋጊዎችን በቁጥጥር ስር ለማዋል ሳይሆን በቦታው ለመቅበር ነበር የተዘጋጁት። ተዋጊዎቹ ተስፋቸውን በነጭ ጨርቅ ወይም በባዶ እጃቸው ይዘው እኛ ተዋጊዎች አይደለንም ሰላማዊ ሰዎችንን በማለት ሲለምኑ የሩሲያ ወታደሮች የፈጸሙት ድርጊት የፍትህ ሳይሆን ያጻፋ እርምጃ ነበር። መሳሪያቸውን የጣሉ የሚዋጉበት አቅም የሌላቸውና በድካም የዛሉ ወጣቶች መንገድ ዳር በጫካና በወንዝ ዳርቻዎች እየተጎተቱ ሲረሸኑ በዚያች ምድር ላይ ሰብአዊነት አብሮ ተቀበረ። የጦርነቱ አሳዛኝ እውነትም ህግ የሚሰራው ለድል አድራጊዎች ብቻ ነው አስባለ። መንግስታት ህግ እናስከብራለን ሲሉ የሚናገሩት የራሳቸውን ህግ ነው። በጦርነት ጊዜ ህግ የለም። ያለው የጉልበት ብልጫና የጭካኔ ልኬት ብቻ ነው። ወንጀላቸውን ለመሸፈን ሁልጊዜ ሽብርተኛ፣ አማጺ ወይም ሀገር አፍራሽ የሚል ስም ይሰጧቸዋል። ይህ ስያሜ ንጹሐንን ያለ ፍርድ ለመግደል እንደ አረንጓዴ መብራት የሚያገለግል ነው። ጦር ሜዳ ላይ ሰብአዊነት የሚከበረው ብቻውን አይደለም። ከሰብአዊነት ጋር ለፍትህ ለእውነትና ለወደፊት ሰላም የሚደረገው እምነት ጭምር አብሮ ይከበራል። በቼቼንያ የተፈጸመው ድርጊት ስሪላንካ ውስጥ ከተፈጸመው ጋር አንድ አይነት የደም ቀለም አለው። በሁለቱም ቦታዎች መንግስታት ራሳቸውን ህግ አስጠባቂ ብለው ቢጠሩም በጦር ሜዳው ግን ህግ ጠባቂዎች ሳይሆኑ ነፍስ አጥፊዎች ነበሩ። ወታደሮች እጅ የሰጠን ወይም ትልቅ ትጥቅ የፈጣን ሰው የመጠበቅ ግዴታ አለባቸው።
የዓለም አቀፍ የጄኔቫ ስምምነትም አጥብቆ የሚይዘው ይህንኑ ነው። በተግባር ግን የመንግስትነት ጠመንጃ አፈሙዝ የራሱን የሞት ፍርድ ይሰጣል። በኮሎምቢያ መንግስትና በፋርክ ታጣቂዎች መካከል በነበረው ጦርነትም የታየው እንዲህ ያለው ነው። መንግስትን አምነው የገቡ ታጣቂዎች በመንግስት ወታደሮች ተገድለዋል። የኮሎምቢያው የረጅም ጊዜ እርስ በርስ ጦርነት እንደ አንድ ግዙፍና ጥልቅ ወንዝ በውስጡ ስንትና ስንት የሰው ልጅ እንባና ደም ጠብታዎችን የሰበሰበ ታሪክ ነው። በዚያ የሰላም የተስፋና የክህደት እውነት መካከል የብዙ ታጣቂዎች የህይወት ጉዞ እንደ ደረቅ ቅጠል ረግፏል። በኮሎምቢያ ጫካዎች ውስጥ ለዓመታት ሲዋጉ የነበሩ የፋርክ ተዋጊዎች የጦርነቱ ፍጻሜ እንደደረሰ ሲሰማቸው የሰላም ብርሃን ታያቸው። መንግስት የሰጠው የሰላም ስምምነትና የመልሶ ማቋቋሚያ ቃል በጦር ሜዳ የደከሙትን እነዚህን ሰዎች ተስፋ እንዲሰንቁ አደረጋቸው። አሁን መሳሪያችንን እንጣል፣ ወደ ሲቪል ህይወት እንመለስ፣ ሰላማዊ ዜጎች እንሆን የሚል ውሳኔ ላይ ደረሱ። ይህ በራሱ ትልቅ የጀግንነት እርምጃ ነበር። መሳሪያን መተው ማለት ለራስ ጥበቃ የሚሆን የጦር አቅም ማጣት ማለት ነው። ነገር ግን እነዚህ ሰዎች መንግስትን አምነው በሰጡት ዋስትና ተማምነው ከጫካው ወጡም። ነጭ ባንዲራ ባያነሱም የሰላም እጃቸውን ዘርግተው ወደ መንግስት ኬላዎች ቀረቡ። ነገር ግን ሰላም መንገድ ተብሎ የተነጠፈው መንገድ የሞት ወጥመድ እንደሆነ አልገመቱም ነበር። መንግስትን አምነው የጦር ልብሳቸውን አውልቀው የጦር ሜዳውን ትተው የወጡት ተዋጊዎች ሲደርሱ የጠበቃቸው የደህንነትና የሰላም እጅ አልነበርም። ይልቁንም በመንግስት ወታደሮችና አንዳንድ ጊዜም በመንግስት በሚደግፉ ታጣቂ ቡድኖች ጥቃት ሰለባ ሆኑ። አንዳንዶቹ በሌሊት ተወሰዱ፣ ሌሎች ደግሞ ወደ ቤታቸው በሚመለሱበት መንገድ ላይ እያሉ በድብቅ ተረሸኑ። በጦርነት ውስጥ ትልቁ ኃጢአት እምነትን መጣል ነው። አንድ መንግስት ሰላም እንፍጠር ብሎ የሰበሰባቸውን ሰዎች በድብቅ ሲያጠፋ የጠላቱን ጥይት ሳይሆን የራሱን ህዝብና የራሱን የወደፊት የሞራል ልዕልና ነው የሚገድለው። እነዚህ ተዋጊዎች የሞቱት በጦርነት ሳይሆን ሰላም ይመጣል በሚል እምነታቸው ነው። ያ እምነት ለእነሱ የሞት ፍርድ ሆነ። የኮሎምቢያ ምድር ለሰላም ብሎ የገቡትን ወጣቶችን አስክሬን በውስጧ ስትቀበል ለሰላም የሚደረገውን የህዝብ እምነት አብራ ቀበረችው። መንግስታት ጦርነትን ለማሸነፍ ሰላም እንደ መሳሪያ ይጠቀሙበታል። በጦር ሜዳ ከሚደረግ ጦርነት ይልቅ በድርድር ስም ጠረጴዛ ዙሪያ የሚደረግ ሰዎችን የማደን ሂደት ይበልጥ አሰቃቂ ነው። የኮሎምቢያ መንግስት ወታደሮች ፈጸሙት የተባለው ይህ ድርጊት የዘመናዊ ግጭቶች መገለጫ የሆነውን የተስፋ ክህደት በግልጽ ያሳያል። በስሪላንካ፣ በቼቼንያና በኮሎምቢያ ብሎም በኢትዮጵያ የትም ቦታ ብንሄድ የጦርነት ታሪክ አንድ ነው። መሪዎችና መንግስታት የስልጣን ወንበር ላይ ሆነው ሰላም እንፈልጋለን ይላሉ። ነገር ግን ሜዳ ላይ የሚፈሰው ደም የተለየ ታሪክ ይናገራል። መሳሪያውን የጣለ ሰው በዓለም አቀፍ ሕግ የተጠበቀ መሆን ነበረበት። ነገር ግን የጦርነት ጫካ ውስጥ ሕግ የለም። እዚያ ያለው አሸናፊው የሚወስንበት፣ ተሸናፊው የሚረገጥበት የጭካኔ ሕግ ብቻ ነው። የየሀገራቱ ታሪክ እንዲያ የተፈጸመ በእንዲያ የተጀመረ ነበር። በኢትዮጵያም እንዲያ ያለ ታሪክ ተጀምሯል። የኮሎኔል ፋንታሁንና የካፕቴን ማስረሻ ክህደት በታሪክ የማይፋቅ ጠባሳ ነው። መሪዎች ለስልጣንና ለፖለቲካ ጥቅማቸው ሲሉ የበታቾቻቸውን ህይወት ይገብራሉ። ወጣቶች የሁለትዮሽ ክፋት ሰለባ ይሆናሉ። በመሪዎቻቸው ተክደው በመንግስት ወታደሮች ደግሞ ይገደላሉ። በዚህ ደም አፋሳሽ የፖለቲካ ጨዋታ ውስጥ እንደ ቀላል ፒዮን ተቆጠሩ። ወጣቶች ወደ ፋኖ ሲገቡ የራሳቸውን ዓላማ ነበራቸው። ሲከዱም የተሻለ ነገርን በማሰብ የራሳቸው ስሌት ነበራቸው። ነገር ግን መሪዎቻቸው መራራውን እውነት አልነገሯቸውም። የውሸት ተስፋ ሰጥተው ከነበሩበት አውጥተው መዲያ ላይ ያስቀሯቸው። በመንግስት በኩል ደግሞ ሲጠብቁት የነበረውን ይቅርታና መጠለያ አላገኙም። መንግስትን ለከዱ ኃይሎች ጥበቃ ማድረግ ሲገባው ራሱ ገዳይ ሆነባቸው። የሰላም መንገድ በኢትዮጵያ ምድር እጅግ ሿማ ሆኗል። መሳሪያ ጥሎ ወደ እናት እንቅልፍ መመለስ የሞት አዋጅ አስከትሏል። ይህ ድርጊት ሌሎች እንዳይመለሱ ትልቅ ፍርሃትና እንቅፋት ይፈጥራል። በመንግስት ወታደሮች የሚፈጸም ከህግ ውጭ የሆነ ግድያ መኔታን ያጠፋል። የሶስት ወጣቶች ደም የከንቱነት ማሳያ አይደለም። የፖለቲካን አስቀያሚነትና የጦርነትን አስከፊነት የሚያጋልጥ ደማቅ ብርሃን ነው። ወጣቶቹ ለአደጋ አጋልጠው የሸሹ አታላይ መሪዎች በታሪክ ፍርድ ቤት ይጠየቃሉ። ያለምንም ርኅራኄ ወጣቶቹን የገደሉት ወታደሮቹም ከህሊና ወቀሳ አያመልጡም። ወጣትነት በክህደትና በጥይት መሃል ተዳፍኖ መቅረት አልነበረበትም። የፍትህና የሰላም ፀሐይ በሀገሪቱ ላይ እስክትወጣ ድረስ የእነዚህ ወጣቶች አሳዛኝ መጨረሻ እንዲሁ ሲነገር የሚኖር ይሆናል። ሰናይ ጊዜ ተመኝተን እንሰናበታለን።